ነበር ጆሃር መሐመድ የቴዲ አፍሮ ዘፈን ለመስማት ተዘጋጅቻለሁ ሲል ገልጿል። ፖለቲከኛ ጆሃር መሐመድ እንደተናገረው ከሆነ ቴዲ አፍሮ መንግስትን ሊያመሰግነው ይገባል። ምክንያቱም ጋዜጣዊ መግለጫ ከተከለከለ ጊዜ ጀምሮ ማለት ነው መንግስት ለቴዲ አፍሮ ትልቅ የተባለ ፕሮሞሽን ነው የሰራለት። በትልቅ ብር ቴዲ አፍሮ ሊያሰራው የሚችለውን ፕሮሞሽን መንግስት በቀላሉ ሰርቶለታል። ምን አይነት ዘፈን ቢያወጣ ነው ጋዜጣዊ መግለጫ እንዳይሰጥ የተከለከለ በሚል እንግዲህ በርካታ ህዝብ ማለት ነው የሱን ዘፈን ለመስማት ጓጉቷል። እኔም ዘፈን አድማጭ አይደለሁም፣ ነገር ግን የቴዲ አፍሮ ዘፈን ማለት ነው ለማድመጥ ጓጉቻለሁ ሲልም ገልጿል። እናንተስ? ቴዲ አፍሮን አፍነውታል፣ ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያኔም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያኔም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ክሬዲት ፕሮሞሽን ቦሬም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem. even አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አይደለም። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem. so በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱልስ እኔ ራሱ ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነው ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ እየወጣ ያለው። መቼም ከዛውስ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ ነው የተኮሱት እያልከኝ ነው አሁን? ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year. በዛ on that note ነማ በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያኖች አሉ። ክቡር ዶክተር አርቲስት ጥላሁን ገሰሰ፣ ጋሽ ማሙድና አስቴርን፣ ኤፍሬም ታምሩን፣ ፀሐዬን ስታያቸው በጊዜያቸው በጣም የሚገርሙ ነገስታትና ንግስቲትና ንግስቶች ናቸው። በዚህ 20 ዓመት ወደዚህ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው፣ ምንም ጥያቄ የለው። ትክክል። ከዛ በጣም የተናደድኩት ባለፈው ቤቢ እንኳን አነሳው እንደው በራሱ ዩቲዩብ ቻናል ነው የሚወጣው ሲባል ያው እኔ ኦብቪየስሊ ሰብስክራይብ አድርጌዋለሁኝ። ከዛ ገባውና ቼክ አረኩት ሳየው 1.4 ሚሊዮን ምናምን ይላል።
140 ሚሊዮን ህዝብ አላት ተብሎ የምትገመት ሀገር ላይ 1.4 ትንሽ ነው። ስለዚህ ይህን ቁጭት አሁን ሰብስክሪፕሽኑን እንድትጨምሩ ነው ይሄን ነገራችሁ ለምትሰሙን ማለት ነው። ይህ አልበሙ በራሱ ነው የሚለቀቀው። ሰዋሰው መልቲሚዲያ የኛም የአዲስ ሚውዚክ የሬዲዮ ፕሮግራም ፓርትነር ነው። ለረጅም ዓመት ሰዋሰውን እናስተዋውቅ ነበረ እና ከሰዋሰውም ጋር ማስተዋወቂያ ይሄንን አስተዋውቅ ይሄንን በል ስንባል የሰዋሰው በዚህኛው ወር በዚህ ለክረምት ለሚያዝያ እያልን 2 ዓመት ምናምን አልፎ ነበር እና ኤክስፔክት የምናደርገው በዛ ነበር። እሱ ነገር እንደው የሚነገር ከሆነ የሚነገረው ብቻ የእናንተ ሚስጥር ነው የሚነገረው። በወዳጅነት ነው የተለያዩት። ምንድነው የተለያየ ነው እንጂ የተለያየ ነው። ስማ ጸቡ ላይ ራሳን ስታሽሽ ግን በቃ ያላግባባቸው ፖይንት ነበረ። ሲምፕል የሆነ በጣም ሲምፕል የሆነ ነገር ነው የነበረው። ታዲያ ሲምፕል ከሆነ መፍታት አይቻልም ነበር? እንደዚሁ በወዳጅነት ሆኖ ነው የእውነት ቴዲ በጣም ታንክስፉል ነው። በጣም አመስጋኝ ነው። ሁሌ ነው የሚለኝ እንደውም የእውነት ከምሬ በቃ በጣም ስለ ትዕግስታቸው ያመሰግናል። 3-4 ዓመት ጠብቀዋል ይሄን አልበም ሳይሰሙት ነው ገብቷል። በቴዲ ሳይው የሚያምኑ ንጹሃን ናቸው እንደሚባለው ኤግዛክትሊ ቴዲ ስለሆነ ነው ያዘው። ሲለያዩ በመጥፎ በምንም አይደለም። በቃ ጀስት አግሪ ያላደረክም በቃ በስነ ስርዓት ገንዘቡን መልሷል ምንም ጊዜ ሳይፈጅ በቃ በዛ ነው የተለያዩት። በጣም በፍቅር ያሸንፋል። የምሬን ነው። በቴዲ ስም በጣም ሰዋሰዎች እናመሰግናለን። የእውነት በዚህ ሀገር ላይ ሆነ እንደዚህ ችግር ሳትፈጥር በእንደዚህ ምን በሰላም መለየት ቢግ ዲል በጣም ይገርም። ስለዚህ በቴዲ አፍሮ ኦፊሻል ፔጅ ላይ ነው የሚወጣው። ስለዚህ እያንዳንዳችሁ አሁን በቲክቶክ የምታዩ በጄኤፍኤም ላይ የምታዩ የቴዲ አፍሮን ኦፊሻል ፔጅ ገብታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሐሙስ እስኪደርስ ድረስ እኛ እንገፋዋለን። ሐሙስንም በዚህ ጋር አንድ እውነት ልንገርሽ የቴዲን በራሱ ዩቲዩብ ቻናል መውጣቱን ሰማን። ከዛ ጆሲ ስልኩን አወጣ። ብዙ ጊዜ ከስራ ውጪ ወይ ቢሮም አንዳንዴ ምሳም ላይ ምናምን እንገናኛለን። ያው ወንድምነቱ እንዳለው ቤቢሻ የቴዲ አፍሮ ዩቲዩብ ግን ሰብስክሪፕሽኑ አላነሰብም? ይሄን የሚያህል አርቲስት ነው እግዚአብሔርን ከትላንት ወዲያ ነው ትላንትና ነው ያለኝ። ከዛ እኔ ሳላረኩም ሲል እኔ አርጋለሁ። ይሄ ነገር ግን ማደግ አለበት። እንደዚህ አልበም ቴዲ እየተባለ ቴዲ ክቡር ዶክተር አርቲስት በእውነት በጣም በዛ ደረጃ ሰብስክሪፕሽን በጣም ትንሽ ነው። እኔ እንደውም አሪፍ ሐሳብ አነሳን ለመወያየት እንዲመቸን አድማጮችም እየሰሙ ስለሆነ አሪፍ ነው። ቴዲ ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያኖች አሉ። ክቡር ዶክተር አርቲስት ጥላሁን ገሰሰ፣ ጋሽ ማሙድን፣ አስቴርን፣ ኤፍሬም ታምሩን፣ ነጻሃየን ስታያቸው በጊዜያቸው በጣም የሚገርሙ ነገስታትና ንግስቶች ናቸው። በዚህ 20 ዓመት ወደዚህ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው። ምንም ጥያቄ የለው። ትክክል። ከዛ በጣም የተናደድኩት ባለፈው ቤቢ እንኳን አነሳው እንደው በራሱ ዩቲዩብ ቻናል ነው የሚወጣው ሲባል ያው እኔ ኦብቪየስሊ ሰብስክራይብ አድርጌዋለሁኝ። ከዛ ገባውና ቼክ አረኩት ሳየው 1.4 ሚሊዮን ምናምን ይላል። 140 ሚሊዮን ህዝብ አላት ተብሎ የምትገመት ሀገር ላይ 1.4 ትንሽ ነው። ስለዚህ ይህን ቁጭት አሁን ሰብስክሪፕሽኑን እንድትጨምሩ ነው ይሄን ነገራችሁ ለምትሰሙን ማለት ነው። ሰበር ዜና። በቴዲ አፍሮና በሰዋሰው መልቲሚዲያ መካከል የነበረው የ50 ሚሊዮን ብር ውል በድንገት የፈረሰበት እውነተኛ ምክንያት ታውቋል። በማህበራዊ ሚዲያ ላይ የተሰራጨ በነበረው መረጃ ሰዋሰው መልቲሚዲያ በአዲሱ አልበም ውስጥ ከተካተቱ ስራዎች መካከል 3 ዘፈኖች እንዲወጡ መጠየቁ በሁለቱ አካላት መካከል አለመግባባት ፈጥሯል ተብሎ ቢነገርም የቴዲና የሰዋሰው ውል ግን የፈረሰበት አንዱ ምክንያት በድምፃዊና በአሳታሚው በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ዋነኛው መንስኤ መሆናቸው ተነግሯል። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች
ድርጅቶች ሳያግባቡ ቀርተዋል። በተጨማሪም ሰዋሰው መልቲሚዲያ የቴዲ አፍሮን ነባር ሙዚቃዎች ድጋሚ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንድ ምክንያት ነውም ተብሏል። በተጨማሪም የስልክ ጥሪ ማጀቢያ ሲአርቢቲ ገቢን በተመለከተም የቀረበው ውል ማሻሻያ ሀሳብ ተቀባይነት ባለማግኘቱ ውሉ ሊቋረጥ ችሏል። በዚህም ምክንያት ቴዲ አፍሮ ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመት ወለድ ጋር በማስላት በድምሩ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መልሷል ሲል ኢትዮፒካ ሊንክ ዘግቦታል።